አላህም ይፈራም አይፈራውም ሴቱም ወንዱም ትልቁም ትንሹም ያቺ ቀብር ላይ 1 ሜትር በ1 ሜትር እንገባለን። እኛ ከሞትን በኋላ ወላሂ ሰው ትዝ አይለውም። በቃ የሆነ እንደተጣለ ቆሻሻ ወርውሮ መሄድ ነው የሚፈልገው። ቀብር ላይ የማናቀው ሀያት የማናቀው ሀገር አስገብተውን በአንድ ጎናችን ከዛ እላያችን ላይ አፈርጭ ነው ድረሱልኝ እንዲያድርጉኝ መጀን ማለት ምናምን ነገር አሟቱን ገይሩ አህያ። በዲኑ ላይ ጠንካራ ያልሆነ ሰው መረቡክ ተብሎ ሲጠየቅ ላ አድሪ ነው የሚለው። እንደ አህያ ያጓራና እንደ አህያ ይጮህና ትክክለኛው ቤታችን ብዙ ዓመት የምንኖረው ቤታችን ያ ነው አይደል? ግን ዛሬ ረስተነዋል። አንድ ሰው መለኩል ሞት በሚመጣበት ጊዜ የሚያሳየው አክት ይኖራል። ከፊት ለፊቱ ሰዎችን فمن شرح الله صدره للإسلام فهو على نور من ربه እኛ ከሞትን በኋላ ወላሂ ሰው ትዝ አይለውም። በቃ የሆነ እንደተጣለ ቆሻሻ ወርውሮ መሄድ ነው የሚፈልገው። ሀታ ቀብር ላይ እንኳን አቋርጦ እኮ የሚሄድ ሰው እኮ አለ እኮ። አፈር ላያችን ላይ እስከሚሞላ ድረስ እንኳን አይጠብቅም እኮ ሰው ጥሎን ነው የሚሄደው። ለዚህ ሰው ብለን ነው አላህ የምናስከፋው። ይሄ ሰው እንዳይቀየም ብለን አላህን ግን እናስቀይማለን። ይኸው ይሄ ሰው አብሮና ይገባ ቀብር ውስጥ እንደው አፈሩ እንኳን ተሞልቶ استغفروا لأخيكم فإنه الآن يسأل ለወንድማችሁ استغفار አድርጉለት። ሰው ከተበተነ በኋላ ጭሪ ይለዋል ያቃል። የሞተ ሰው ቤተሰቦቹ ቀባሪ ጥሎት ሲሄድ የጫማቸውን ኮቴ ይሰማል አሉ ያላህ ወተዓላ። ልክ የነሱን ጫማ ኮቴ እንደሰማ ጥለውት ሲሄዱ ጭርታ ይሰማዋል። ወዲያውኑ ደግሞ ልክ የጫማቸው ኮቴ እንደ መብረቅ ጉርምርምታ የሚጮህ ድምጽ ያለው እያንጓጉ ይመጣሉ። ደግሞ መላእክቶች ድምጻቸውን እየሰማ መልካቸውን እያየ ይመጣሉ። ወዲያው ልክ እንዳስገባ ነው እኮ ቀብር ውስጥ አሁን ይጠየቃል። ታዲያ ምን አድርጉ? ትንሽ ቆየት በሉና ቀብሩ ላይ እንደተቀበረ ቀብሩ እንዳለቀ ትንሽ ቆዩና استغفار አድርጉለት አሉ ያላህ ተኛ። አሁን ቢላህ አለይኩም ይሄ የሚያደርግ ሰው አለ? የለም። ቆሞ استغفار የሚያደርግልን ሰው ማን ያለው? ሷሃቦች ይናዘዙ ነበር። እኔን ስትቀብሩኝ ይላሉ ግመል ታርዳ ቆዳዋ ተገፎ ስጋዋ ተከፋፍሎ ለሰዎች ተከፋፍሎ በሚያልቅበት ሰዓት የሚፈጀውን ያህል ጊዜ እንኳን ቢያንስ እሱን ያህል ቆዩልኝ፣ ጭርታ እንዳይሰማኝ እናንተው ያላችሁልኝ استغفار ያደረጋችሁልኝ የጌታዬን መልእክተኞች መልስ ልመልስላቸው። ያቺ ታይም ከባድ ነች እኮ። መላእክቶች መጥተው የሚጠይቁት ሰዓት በጣም ከባድ ነው። እስቲ አስቡት። እዚህ የኖርን አሁን እርስ በርሳችን የኖርን ማብራት ሲጠፋ እንኳን ይጨንቀናል እኮ አይደል? ይከብደናል። ቀብር ላይ የማናቀው ሀያት የማናቀው ሀገር አስገብተውን በአንድ ጎናችን ከዛ እላያችን ላይ አፈርጭ ነው ለህድ ውስጥ ከተው። ይሄ ለህድ እኮ ምናልባት ቢደረመስ እኮ ይችላል። ይሄ አፈር ሙሉ እላያችን ላይ ተደርምሶ ስራ ያውጣ ማለት እኮ እዛ ቦታ ነው። ጨለማ ነው። ማብራት አብሮ አይባልም። መሽቷል በር ዝጉ አይባል። ነግቷል በር ክፈቱ አይባል። ብትጮህ ማንም አይሰማል። ቀብር ላይ የማናቀው ሀያት የማናቀው ሀገር አስገብተውን በአንድ ጎናችን ከዛ እላያችን ላይ አፈርጭ ነው ለህድ ውስጥ ከተው። ይሄ ለህድ እኮ ምናልባት ቢደረመስ እኮ ይችላል። ይሄ አፈር ሙሉ እላያችን ላይ ተደርምሶ ስራ ያውጣ ማለት እኮ እዛ ቦታ ነው። ጨለማ ነው። ማብራት አብሮ አይባል። መሽቷል በር ዝጉ አይባል። ነግቷል በር ክፈቱ አይባል። ብትጮህ ማንም አይሰማል። አላህ እዝነት ያልፈጠረባቸው መላእክቶች ሱዱል ውጁህ ፊታቸው ጠቋራ በጣም ሲታዩ የሚያስፈሩ አትዘኑ የተባሉ መላእክቶች በቃ ሊያዝኑልህ የሚችሉት ስራ ሲያወጣ ብቻ ነው። እጃቸው ይዘውት የሚመጡት መዶሻ አንዴ ተራራ ቢመቱበት ወደ ዱቄትነት የሚቀየር መዶሻ ነው። ይመጣሉ ፈየጅሊሳኒሂ ሰውየው እንደዚህ ነው የሚያሰኙት። ሚተኛው በቀኝ ነው የምናሰኘው። በቀኝ እንዳሰኘው ነው መጥተው እንደዚህ ያስቀምጡትና ቁጭ ያደርጉታል። ፊት ለፊት ይቀመጣሉ መላእክቶች ቁጭ ያደርጉታል ሰውየውን። ፈየስአላኒሂ አረቢሂ መረቡክ ይሉታል። የመጀመሪያ ጥያቄ ማን ነው ጌታ?
ረቢ አላህ ብለህ ለመመለስ አላህም ማወቅ አለብህ። ዱንያ ላይ መሰጋጅ መሆን አለብህ። ጿሚ መሆን አለብህ። ቁርአን ጋር ጥሩ ግንኙነት ሊኖር ይገባል። ዚክር ላይ ጥሩ ግንኙነት ሊኖር ይገባል። ዱንያ ላይ የሰራሃው መልካም ስራዎች ረቢ አላህ ደረትን ገልብጥ አትፈራቸው። ኢማን ያላቸው ሰዎች አይፈሯቸው። ረቢ አላህ ብለው ይመልሳሉ። አንድ ጥያቄ ተመለሰ። ወአመል ካፊር ወልሙርታብ ካፊር የሆነ ተጠራጣሪ በዲኑ ላይ ጠንካራ ያልሆነ ሰው መን ረቡክ ተብሎ ሲጠየቅ ላ አድሪ ነው የሚለው። እንደ አህያ ያጓራና እንደ አህያ ይጮህና አላቅም ይላል። በሌላ ዘገባ መን ረቡክ ረቢ አላህ ይልና ቢማዛ ዓረፍተ ረበክ አላህ መሆኑን በምን አወክ ይለዋል። አላቅም ሰሚዕቱ ናሰ የቁሉነ ፈቁልቱ ሰዎች አላህ አላህ ሲሉ ሰማሁ እኔም አላህ አልኩኝ እንጂ አላህን አላቀውም። ምንነቱን ማንነቱን አላህን አያውቅም። አላህም ይፈራም አይፈራውም። ሴቱም ወንዱም ትልቁም ትንሹም ያቺ ቀብር ላይ 1 ሜትር በ1 ሜትር እንገባለን። ይዘጋል፣ ይታሸግብናል። በጭቃ መርገውን አይደል መሄዱት ይመረጋል፣ ይለሰናሉና ወዴትም አይሄድም። ሰው በቃ አይሸሽም። ስራ ያውጣ ማለት ያ የቀብር ሀያት በጣም ከባድ በጣም ያስፈራ። እኔ በህይወቴ በቃ የምፈራው ነገር ቢኖር የዚህ የቀብር ህይወት። ያቺ ሀያትን አለፍናት ማለት አለፍነው በቃ። ከዛ በኋላ ምንም ያስጨንቅ ነገር የለም። ወላ ሲራጥ በሉት፣ ወላ መሕሸር አላህ ፊት መሰብሰብ በሉት፣ ባዶ ራቆት መቆም በሉት፣ ኪታብ በቀኝ እጄ ነው ይሰጠኝ በግራ እጄ። የቀብር ጉዳይን ያለፈ ሰው ሌላውን ነገር አያስፈራው። ለምን? እዚህ ጋር ፈተናውን ካለፈ ሌላውን ፈተና አልፏል። ሌላውን ፈተና የሚወድቅ ቢሆን ይህንን ፈተና አያልፍም ነበር። ዛሬ እኛ ለዚህ ቤታችን አንዘጋጅም። ከመሬት በላይ ላለው ቤታችን እንጨነቃለን። ከመሬት በታች ላለው ቤታችን ግን አንጨነቅም። ዛሬ አላህን ምን ያህል እናውቀዋለን? ለዚህ ቀን ምን ያህል ዝግጁ ሆነናል? ሰዎች ድንገተኛ ሞት እየሞቱ ነው። አጀላቸው ደርሶ እየሞቱ ነው። ታመው እየሞቱ ነው። በትንሽ እንቅፋት እየሞቱ ነው። በቃ ሞትክ ነው። ቀጥታ የምትገናኘው ከስራ ጋር ነው። ቂያማ ቆሞብሃል ማለት ነው። አንድ እድል ስጠኝ አላህ ወይ እንደው አንድ ቅጽበት እንኳን ስጠኝ፣ ሰከንድ እንኳን ስጠኝ እንለዋለን። አይሰጠንም አላህ። እድል አንዴ ነው ተሰጥቶናል። መጠቀም አልቻልንም፣ አለ ተበላን ማለት ነው። ስለዚህ ዛሬ ለኳስ፣ ዛሬ ለዘፈን፣ ዛሬ ለዱንያዊ ዓለማዊ ለሆኑ ነገሮች እንሯሯጣለን። ከስር እስከ መሰረቱ እናቃለን። ብንጠይቅ አይደል ምንም ነገር ማንም ሰው አይነግረንም። ስለ ኳስ ብንጠይቅ ማንም አብራርቶ ይነግረናል። ለማንም አብራርተን አብዙ ፈኢንሃ ትዘኪሩኩም አኺራ አኺራን ታስታውሳችኋለች። የረሳነውን አኺራ የሚያስታውሰን ቀብር ነው። እስኪ ነገ እሑድ ነው፣ ትርፍ ሰዓት አለን። ነገ ሄደን እስኪ ቀብር ዚያራ ብለን ነይተን አቅራቢያችን ላይ ያለ ቅርብ ቦታ ላይ ሰው መንጋጋት የሚያስፈልገው ብቻዬንም ቢሆን ልሂድና ትላንትና እነዚህ ሰዎች እንደኔ ነበሩ፣ ምኞታቸው ሳይሞላላቸው ነው የሞቱት። እንደኔው ማግባት ይፈልጉ ነበር፣ መውለድ ይፈልጉ ነበር፣ መኪና መግዛት ይፈልጉ ነበር፣ ህንፃ መስራት ይፈልጉ ነበር ምናምን አይደል። ብዙ ህልም ነበራቸው። ሞት መጥቶ በመሃል ላይ ቆረጣቸው። ትላንትና ቀባሪ ነበሩ እንደኔ። ሰውን ስንቱን ሸኝተዋሉ፣ ዛሬ ተሸኝተዋል። እነሱ ትላንትና እንደኔ ምኞት ብዙ ተስፋ ምናምን ነገር ነበራቸው። ያ ሁላ ነገር አሁን ምንም የለም፣ ተሟጧል። ኸይር ስራ መስራት አይችሉም፣ ለወንጀላቸው ተውበት ማድረግ አይችሉም። ባሉበት ሐል ከአላህ ጋር ተገናኝተዋል። ቂያማ ቆሙባቸዋል። ነገ ደግሞ የነሱ ተራኛ ነኝ እኔ። አሰላሙ አለይኩም አህለ ዲያር ሚነል ሙእሚኒን ወልሙስሊሚን አንቱም ሰለፉና ወነህኑ ቢልአሰር ወኢና ኢንሻአላሁ ቢኩም ላሂቁን አስአሉላህ ሊ ወለኩም አልዓፊያ እየተባለ ዱዓ እየተደረገ ይገባል። የእናንተ ተከታዮች ነን፣ ቀደማችሁን እንጂ እኛም ተራችንን ነው የምንጠብቀው። ነገ የእናንተ እዚህ ቦታ ላይ ቤታችን ነው። ነገ ትክክለኛው ቤታችን ብዙ ዓመት የምንኖረው ቤታችን ያ ነው አይደል? ግን ዛሬ ረስተነዋል። የቀልብ ድርቀት ምልክቱም ይሄ ነው። ትክክለኛው ቤታችን ብዙ ዓመት የምንኖረው ቤታችን ያ ነው አይደል? ግን ዛሬ ረስተነዋል። የቀልብ ድርቀት ምልክቱም ይሄ ነው። የኑሮ ውድነት የሚያስጨንቀን ይህንን ስለረሳነው ነው።
ዛሬ የሰው ደም፣ የሰው እንባ፣ የሰው ገንዘብ፣ የሰው ሐቅ ምንም የማይመስለን ቀብሩን ስለረሳን ነው። ነገ እንደምንገባበት ረስተነዋል። ሊሞቱ ሲሉ የአላህ መልእክተኛ ከሳምንት ያነሰ ጊዜ ቀርቷቸው የመጨረሻ ስራቸው የነበረው ቀብር ዚያራ በቂዕ ላይ ነበሩ። ከ10 ሺህ በላይ የተቀበሩ ሱሐቦች አሉ። እነሱን ሄደው ዘይረው ነው የወጡት የአላህ መልእክተኛ። እሳቸው እንኳን አኺራን የማይዘነጉ ለሰከንድ ማይክሮ ሰከንድ አኺራን የማይዘነጉ ነብይ የቀብር ዚያራ ብለው ግን ይላሉ፣ ይዘይራሉ። ቀብር እንዘይራለን፣ መዘየርም አለበት። ቀብር ዚያራ ብሎ ሌላ ድንበር ማለት ግን ተገቢ አይደለም። እያስታወሱ ሌላ እንደገና መረበሽ፣ የቀብርን አፈር መጠጣት፣ ድረሱልኝ እንዲህ አድርጉኝ መጀን ማለት ምናምን ነገር አሟቱን ገይሩ አህያ ወማ ይሽዑሩን አያነ ይብዓሱ የሞቱ ናቸው፣ ህያው አይደሉም። መቼ እንደሚቀሰቀሱ እነሱ ራሱ አያውቁም። ኢንተድዑሁም ላ ይስመዑ ዱዓአኩም ብትለምኗቸው ልመናችሁን አይሰሙም። ቢሰሟችሁ እንኳን መልስ አይሰጧችሁም አለ አላህ። ከአላህ የበለጠ ማን ይነግረናል? የቀብር ሰዎች እኛ ለነሱ እንጠቅማለን እንጂ ከነሱ ጥቅምን አንፈልግም። አንድ ሰው መለኩል ሞት በሚመጣበት ጊዜ የሚያሳየው አክት ይኖራል። ከፊት ለፊቱ ሰዎችን ትኩረት አይሰጣቸውም፣ ግን የሚታየው ነገር አለ። ያን አስመልክቶ የሚያሳየው ትኩረት አለ። ወይ ፈገግታ ሊሆን ይችላል፣ ወይ ንግግር መናገር መደንገጥ ሊሆን ይችላል። ያ ነገር ምናምን ይስተዋል። መለኩል ሞት ገና እንደመጣ ለሰውየው ቶሎ ብሎ ሩህን አውጥቶ አይሄድም። እንደ ኢስላም ነቢያችን ሰለላሁ ዐለይሂ ወሰለም አስተምረዋል። ነገር ግን ከሰውየው ጋር የሚያወራው ወሬ አለ። በቁርአንም ላይ ተገልጿል፣ ሐዲስም ላይ ተገልጿል። ይመጣና መለኩል ሞት ከራስጌ ስር ከጭንቅላት ስር ይቀመጣል። ሁለት መላእክቶች ደግሞ የእርሱ የመለኩል ሞት አጋዦች ራቅ ብለው ይቀመጣሉ። ለአይኑ እይታ ያያቸዋል። እነርሱ አጠገቡ ቤተሰቦቹ ያለቅሳሉ፣ ምን ይላሉ፣ ይጮሃሉ፣ መድኃኒት ያቀርባሉ፣ ምን ይላሉ። ግን እርሱ የዛኔ መላእክቶችን ነው የሚያየው። ከእነሱ ውጭ ለሌላ ለማንም ትኩረት አይኖረውም። በዛን ጊዜ መለኩል ሞት ይመጣና አማኝ ከሆነ ሰውየው ኢነ ረበከ ይቅርኡከ ሰላም ይለዋል። ጌታህ አላህ ሰላምታውን አቅርቦልሃል፣ አሰላሙ አለይክ ብለሃል። የእኔ የአላህ እዝነት በረከት እዝነት በአንተ ላይ ይስፈን ብለሃል ብሎ ሰላምታውን እንዳቀረበልህ ይነግርሃል መለኩል ሞት። ይህን አላህ በቁርአን ላይ እንደተናገረ አለዚነ ተተወፋሁሙል መላኢከቱ ጠይቢን የቁሉነ ሰላሙን አለይኩም ይላል። እነዚያ መልካሙ የነበሩ ሰዎችም ነፍሳቸውን መላእኮች ሊያወጧቸው በሚመጡ ጊዜ በእናንተ ላይ የአላህ ሰላም ይስፈን ይሏቸዋል ብሎ አላህ ቁርአን ላይ እንደተናገረው ገና መጥቶ ያቀርብልሃል። ከዚያ በኋላ ያጽናናዋል እነዚያ መላእክቶች። ሱረቱል ፉሲለት ላይ እንደተገለጸው ኢነ الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا وأبشروا بالجنة التي كنتم توعدون። ይሄ ይሆናል መላእኮቹ ይመጡና ካጠገቡ ምን ይሉታል? አላህ በቁርአን ላይ ሲናገር እነዚያ አማኞች ጌታችን አላህ ነው ብለው በዚያው ላይ የጸኑ ሰዎች ሞት በሚመጣባቸው ጊዜ መላእክቶች ወደ እነርሱ ይወረዳሉ፣ እንዲህም ይሏቸዋል፣ አትፍሩ፣ አትዘኑ፣ ያችን ስትበሰሯት የነበረችዋን ጀነትንም አብሽሩ በእርሷ ተብለው ብስራትን ይሰጣቸዋል። ይሄ ሁሉ ንግግር ሲያደርግ መልአኩ ይሄ ሰውዬ በቃ ከነሱ ጋር ነው ትኩረቱ፣ ቤተሰቦቹ ጋር አይደለም። ገብታችኋል? ከዚያ በኋላ ያ መለኩል ሞት ነፍስን ያዛታል። አየቱሃ ሩህ አጠይባ እኽሩጅ ኢላ ሪዳ ሚነላሂ ወረሕመቲህ